እናንተ ሀይሚን እኮ ትልቅ ሰው መስላ ነበር፣ ግን 19 አመቷ ነው ማለት ነው። ሀይሚ እንኳን ተወለድሽ መልካም ልደት ብያለው ማለት ነው። በእውነት ማለት ነው ዛሬ በጣም አምሮባታል በኢንስታግራም ማለት ነው። በጣም ፏፈሽ እያለች ነው። ወይ ፎቶ የሚያነሳው ልጅ ራሱ በጣም ይችላል። እውነት በጣም ያሳመራት በጣም እንደውም በፊት ቀይ ነበረች፣ አሁን ደግሞ የበለጠ ነጭ ሆናለች ማለት ነውና ማታ አዲስ ነገር አለ እንግዲህ። ማታ ብሩኬ ሰርፕራይዝ እንደሚያደርጋት አንጠራጠርም። እውነት ብሩኬ ሰርፕራይዝ ያደርጋታል እንደው እንጂ ጨክኖ ዝም አይልባትም። እንደው ጨክኖ ዝም አይል። ምን ትላላችሁ ኮመንታተሮች? እና ማለት ነው እነሱ ድራማ መሆኑን ማለት ነው እነሱ ድራማ መሆኑን ስላወኩ ነው እውነት አሁን ወደ ሀይሚን ጎን የሆንኩት። ምክንያቱም አልተጣሉም፣ ለክ ለድራማ ነው ማለት ሼር ሲደረጉ የነበረው ለድራማ ነው እንጂ እውነት ለመናገር አልተጣሉም። በጣም ነው የገረመኝ። አይገርማችሁም? እና ኮመንታተሮች ተታረቁ ምናምን የምትሉ ሰዎች ማለት ነው አውቀው ነው ሰዎችን ለመሳብ ነው የሚያደርጉት ነገር ነው እንጂ እነሱ አልተጣሉም፣ በፍጹም አልተጣሉም እነሱ ማለት። ስለዚህ ይህ ነገር ማሰብና ማገናዘብ አለባችሁ። ሀይሚዬ እንኳን ተወለድሽ እና ደግሞ በጣም ገና ትንሽ ልጅ ነሽ። እውነት ትልቅ ሰው ነበር የምትመስለው ለመናገር። አንቺ ማለት የኔ ታናሽ ነሽ። ስለዚህ አንቺን የምቃወምበት ምንም ነገር የለኝም ማለት ነው። በቃ ደጊ ተለወጪ፣ የተሻለ ነገር ስለደረሽ ደርሽ ብሎኛል ማለት ነው። እኔ ምንም እንትን የለብኝም። አላውቅሽ አታውቂም፣ ምንም ጥላቻ የለብኝም። ግን የምታደርጊው ነገር እውነት ስለመሰለኝ ነበረ ማለት ነውና እስከሆነ ይቅርታ ብዬሻለሁ ማለት ነው። እና ግን ሰዎችን እንትን ባትሉ ማለት ነው፣ ሰዎችን ባትረብሹ፣ በሰላም ብትመጡ ከብሩኬ ጋራ የተሻለ የተመረጠ ነው ማለት ነው። ምክንያቱም እናንተ ፕራንክ ሰራችሁ አልሰራችሁ የሰው ፍቅር አላችሁ፣ ሰዎች በጣም ይወዳችኋል። ስለዚህ እስከወደዳችሁ ድረስ ደግሞ የሰዎችን ኮመንት ደግሞ እናንተ የመቀበል ግዴታ አለባችሁ፣ መቀበል አለባችሁ እውነት ለመናገር። ስለዚህ እንደኔ ብትቀበሉና ያለውን ነገር ችግራችሁን ፈታችሁ እንትን ብትሉ የተሻለና የተመረጠ ነው የሚሆነው እውነት ለመናገር ማለት ነው። ምክንያቱም አስቡት እናንተ ሰዎች በጣም ይወዳችኋል፣ በእናንተ የሚደሰቱ አሉ። ምክንያቱም እናንተ ገና ህፃን ናችሁ። እንግዲህ ቢያንስ እኔ ባያሰብኩት እሷ በጣም ትልቅ ነበር የምትመስለኝ ማለት ነው። ግን እውነት ለመናገር ገና 19 ናት። እቺ ማለት ገና በጣም ትንሽ ናት። አስቡት ማለት ነው። ስለዚህ ችግሮቻችሁን ፈታችሁ በአንድ ላይ ሆናችሁ ብትመጡ ለተመልካች በጣም ነው ደስ የሚለው ማለት ነው። በጣም ደስ ይላል ለተመልካች እና ደግሞ ማለቴ እንዲለያዩ የሚፈልጉን አሁን ማለቴ እንደዛ ስለ የነበረው እውነት ለመናገር እኔ የሆነ በቃ ፍራንክ አይደለም ምናምን ብዬ ነው እሱን እንደዛ ስትጨቃጨቀው ምናምን ማለት ነው። ግን ለኬ ፍራንክ ነው። ፍራንክ ከሆነ ደግሞ ማለቴ የተመካከሩ የሚሰሩ ከሆነ እኔ ምን እንትን አባባለኝ ከሱ ከብሩኬ እኔ ምን አለ ምንም የለኝም ከብሩኬ እና በአንድ ላይ ቢሆን እኔ ደስ ይለኛል እውነት ለመናገር። ነገር ግን ለቪውና ለተመልካች በላችሁ ሰዎችን ለምንድን ነው የምትዋሹት? ማለት በውሸት የመጣ ገንዘብ ደግሞ ምንም ጥቅም የለውም እውነት ለመናገር። በውሸት የመጣ ገንዘብ ምንም ጥቅም የለውም። ገባችሁ አይደል አባባሌ? ስለዚህ ይህ ነገር እስከሆነ ድረስ እናንተ እንትን ማለት የለባችሁም። ሰዎች እስከወደዳችሁ ድረስ የሰዎችን ሀሳብ የሰዎችን ስሜት መቀበል አለባችሁ። አስተያየታችሁን መቀበል አለባችሁ። እናንተ ሰው ይላችኋል ማለት ነው። በቃ እንደዚህም ሆነ ሰው ይላችኋል። ስለዚህ እናንተ ለሰው ልጅ ክብር ሊኖራችሁ ይገባል። ምክንያቱም አስቡ ብዙ ልጆች በቃ የሚያለቅሱ አሉ። እውነት ለመናገር ብዙ ልጆች የሚያለቅሱ አሉ። እንደዚህ ደግሞ ምን ያለበትም እና ምን ያቅሳሉ በእናንተ ጉዳይ ማለት ነው። እነሱ እኮ እውነት ስለመሰላቸው ነው። ምንም አያውቁም። ደምቀሞች አሁን ብዙ ጊዜ ምንም ነገር አያውቁም። ምንም ነገር አያውቁም። ስለዚህ ለዛ ነው እንትን የሚሉት፣ ለዛ ነው ያለው ነገር የሚሉት ማለት ነው። እና እንደዚህ ብታደርጉ የተሻለና የተመረጠ ነው። ታረቁና በአንድ ላይ ነው ታረቁ። ብሩኬ እውነት የሆነ ትልቅ ሰርፕራይዝ እንደምታደርጋት ምናልቻ ደግሞ እሷም ደግሞ ይቅርታ እንደምታደርግልኝ እንግዲህ ተስፋ አድርጋለሁ። እንግዲህ ወደ ሁለተኛው ቪዲዮ ሲሄድ እንግዲህ ማርክና ቤዛ ይደረሱ ግን ወይ
ልጅቱ ታመንኩ ትለዋለች፣ ምን ትለዋለች። ምን ሆና ነው እንደዚህ የምትረብሸው? ልጅቱ ግን አልገባኝም። ለምንድን ነው የምትረብሸው? ኧረ በእናትሽ ልጁን ፈታ አድርጊው እንጂ ምን ሆነሽ ነው? እንዴት እንጂ እና እኔ ደግሞ ቲክቶክ ላይ አይቼ ነበረ ማለት ነው ትናንትና በቀደመታ ማለት ነው የሄሉ ፍቅረኛ ጋራ የሆነ እንደዚህ ተቀምጦ እንደዚህ ብሎ እንደዚህ እያሉ ሰዎች ይሰዱት ነበረ። ማንኛውም ሰው ሲቀመጥ ያለ ነገር ነው። ስለዚህ እና አንዳንድ ሰዎች ደግሞ እንትን የምትሉ ሰዎች ማለት ነው እና እሷን ደግሞ እንትን ስራት ነበረ የሆነ ቅፍ ሲያደርጋት እሱ ገፍተር አደረጋት ማለት ነው። ይሄ የማይወድሽም እንዴ ሄሉ ከማን ታንሳለች? ይሄ የማይወድሽም አውቋንችን እንትን ለማለት ነው። ይሄ የማይወድሽ ነው አውቋንትና እንትን ለማለት ነው ምናምን በቃ ካስተሩ ካገኘሽው ጋር አለጥፍ እንዴ ስራ እኮ ነው ሀቢብቲ፣ ቢዝነስ እኮ ነው። ሰው አሁን ብቻዋን ስትመጣ እናንተ ማለት አሁን ብቻዋን ስትመጣ 60 ሺህ ከታየ ብቻዋን የሆነ ቪዲዮ ስትመጣ የሆነ ቪዲዮ ወይ ነገር ወይ የሆነ ነገር ካልታየ 60 ሺህ ኖርማል ወሬ 60 ሺህ ከታየ ካሱ ጋር ስትመጣ 120 ያለው ማለት ነው። 120 ሺህ ማለት አስቡ እንግዲህ ሰዎች ምን ያህል ካፕል እንደሚወዱ ነው የሚያሳዩህ ነገር ማለት ነው። በጣም እንትን የሚለው